السلام عليكم ورحمة الله وبركاته. كبراتنا كبران نصيحة تي في ተከታታዮች በባለፈው ፕሮግራማችን በደሴ ከተማና በዙሪያዋ ከሚገኙ ከተላላቅ ዑለማዎች ጋራ እጅግ አንገብጋቢና ጠቃሚ በሆነ ርዕሰ ጉዳይ ላይ ተነጋገርና ስንወያይ እንደነበር ይታወሳል። ዛሬ ደግሞ ቀጣዩን ርዕስ ይዘንላችሁ ተገኝተናል። ኢንሻአላህ ዛሬ የምንወያይበት ቀጣይ ርዕስ ምንድነው? ስለ ቢድዓ ነው። ቢድዓ እጅግ በጣም የተወገዘ መሆኑን በቁርአንም በሐዲስም በሰለፎች ንግግርም ዑለማዎቻችን ከቁርአንና ከሐዲስ እያጠቀሱ በባለፈው ነግረውናል። ቢድዓ እጅግ አስከፊ ወንጀል መሆኑን ረሱላችን አለይሂ ሰላቱ ወሰለም በተለያዩ ገጠመኞቻቸው ላይ ተናግረዋል። ዛሬ ደግሞ ይህ በእንዲህ እንዳለ በቁርአን በሐዲስ እንዲሁም በሰለፎች ቀውል ቢድዓ ይሄን ያህል የተወገዘ ሆኖ ሳለ ነገር ግን ቢድዓ የመስፋፋቱ ሚስጥር ምንድነው? ቢድዓ ለምንድነው ሰዎች ዘንድ በቀላሉ ተቀባይነት አግኝቶ እየፈጸሙት የሚገኙት የሚለው ነገር ኢንሻአላህ የቢድዓ መንስኤዎችንና ምክንያቶችን ዑለማዎቻችን እንደተለመደው በጣፋጭ አንደበቶቻቸው ከቁርአንና ከሐዲስ እያዋዙ ኢንሻአላህ ያቀርቡልናል። እንደተለመደው እናንተም ከኛ ጋራ አብራችሁን እንድትቆዩ በትህትና እየጠየቅን ቀጥታ ወደ ፕሮግራሙ እሸጋገራለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله እንግዲህ ያው መሻይኽ ባለፈው የጀመርነው ጥሩ ፕሮግራም ነበር። ያው አሁን ላይ መግቢያው ላይ እንደተገለጸው ቢድዓ በአገራችንም ሆነ በየትኛውም የሙስሊሙ ዓለም ላይ እጅግ በጣም እየተስፋፋ ያለ ተግባር ነው። ይህ ደግሞ በርካታ የሆኑ እስላማዊ እሴቶቻችንን እየናደ ኡማውንም ወደ አላስፈላጊው ነገሮች ሁሉ እየከተተ ይገኛል። ስለዚህ የቢድዓ መስፋፋት እንዲሁም ደግሞ የቢድዓ መነሻው ሰዎችን ወደ ቢድዓ እንዲገቡ የሚያደርጋቸው እንደው ያልተፈታው ቋጠሮ ሚስጥሩ ምንድነው የሚለውን ነገር ኢንሻአላህ እስኪ ትነግሩናላችሁ። በቀኝ በኩል ሼክ መሐመድ አወል ኢንሻአላህ እስኪ በርሶ ልጀምር። نعم بسم الله الرحمن الرحيم الحمد لله رب العالمين وصلاة الله وسلامه ورحمته وبركاته على رسوله الأمين نبينا محمد وعلى آله وأجمعين. ያው ኢንሻአላህ እንግዲህ አስባቡል ቢድዓ መቼም ብዙ ምክንያቶች አሉ። የቢድዓ ምክንያቶቹን ማወቅ ለመፍትሄው ያመቻቻል ይባላል እና ምክንያቶቹ ብዙ ናቸው። ተብዙ በጥቂቱ ዋናው ቁንጮ የሚባለው ግን የቢድዓ ጃህል ነው። የረሱሉን አለይሂ ሰላቱ ወሰለም ፈለገ ህይወት ጠንቅቆ አለማወቅና አለመረዳት ነው፣ ሌላ የለም ዋናው። እና ጃህል ብዙ ነገር ያስታል፣ ሐዲዱን ያስለቅቃል። የሱናውን ሐዲድ እንዲነቅ ያስደረገው አለማወቅ ነው። የረሱሉን አለይሂ ሰላቱ ወሰለም ሲራ አለመማር አለማወቅ፣ የሱሐቦቹን ረዲየላሁ ዐንሁም ወአርዳሁም አካሃድና ግንዛቤ አለማወቅ ለዚህ አስከፊ የሆነ ተግባርና ድርጊት ወይስ እምነት ያጋለጠው ማን ነው? ጃህል ነው። የበማውቁ ማለት ነው። ጃህል አላህ Subhanahu Wa Ta'ala ጃህልን በምን ይገልጸዋል? አንዳንድ ጊዜ ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا ይላል። ይሄም እንግዲህ አንድን ነገር ሳያውቀው ሳይገነዘበው መዘዙን ሳይረዳ መጣመቸም ቀፍ በማላ ያለሙ የማያውቀውን ነገር ተከተለ ይባላል። ስለዚህ አስባቡል ቢድዓ ጃህል ነው። አላህ Subhanahu Wa Ta'ala ይህን ሲያስጠነቅቀን የማታውቀውን አትከታተል ይላል። የማታውቀውን ላተቅፉ ቀፉ ማለት በቃ በአቂዳም ሊሆን ይችላል፣ በተግባሩም ሊሆን ይችላል፣ በአንደበቱ ሊሆን ይችላል። መገለጫው ብዙ ነው። ይሄ መከተል የሚባለው ወይ መከታተል የሚባለው። ስለዚህ ጃህል ነው። አራት ነጥብ ጃህል ተዓለም መስተጣዕተ ተኩን አሚራ ይላሉ። ወላ ተኩ ጃሂላን ተብቃ ሐቂራ። በቃ ጃሂል ተሆነ የማያውቀውን ይናገራል፣ የማያውቀውን ይደረጉባል፣ የማይገባውን ያምናል፣ የማይገባውን ይፈጽማል። ጃህል መቼም በላእ ነው። የጃህል መድኃኒቱ እንደምታውቁት ዒልም ነው። የዒልም ጉዳይ አልፎ ያልታይ ቀደም በሙዛከራችሁ ተቃቃስችሁታል በሚገባ አርጋችሁ
ጃህልን መዋጋት ተኛ ይጠበቃል ማለት ነው ሌላውን ሰበብ እኔ ጃህልን ይሄን ያህል ታልኩኝ ሌላውን ሰበብ ይጥቀሱት እንድሞች አሁን በህዝባችን ላይ ብዙ ቢድዓዎች ይታያሉ እነዚህ ቢድዓዎች ሁሉ ህዝባችን እነዚህ ነገሮች ከዲን መሆናቸውን ባለማወቅ ነው ከዲን መስሎት ነው እነዚህ ነገሮች የሚፈጸሙት ማለት ነው ከዲን አለመሆናቸውን ቢያውቅ ኖሮ ህዝባችን እኮ እርግፍ አድርጎ ነው የሚተው አንዴ ነው በሁለተኛ ደረጃ ደግሞ ማህበረሰባችን ዲንን በጣም ይወዳል ረሱላችን አለይሂ ሰላም በጣም የሚወድ ማህበረሰብ ነው ነገር ግን ከዲን ነው ተብሎ የተሰጠውን በተለያዩ ሰዎች ከዲን ነው ይያሉ የሰጡትን ነገር ነው ህዝባችን ዲን ነው ብሎ አምኖ ማለት ነው አምኖ እነዚህ ሼኾቻችን ናቸው ኡስታዞቻችን ናቸው ብሎ አምኖ እነሱ የሰጡትን ይዘው ይሄደ ነው እንጂ ያለ ማወቅ ነው ስለዚህ ይሄ ጀህል የሚባለው ነገር ጀህል ማለት ያው አለማወቅ ነው አይደል እንዴ ስለዚህ አለማወቅ የሚለው ላይ እስኪ ምን ይካተታል ሼኽ ኑረዲን ጨምሩበት بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه وسلم أجمعين ያው እንግዲህ ሼኽ እንዳስቀመጡት የቢድዓ መንስኤውን ምክንያቱን ማወቁ መፍትሄዎችን ለማበጀት ትልቅ አማራጭ እንደሚሆን ግልጽ ነው ለዚያ ደግሞ በትክክል የቢድዓ ሰበቦች ምክንያቶችን ማወቅ መረዳት ያስፈልጋል ከነዚህ መካከል እንደተጠቀሱት የመጀመሪያው ጀህል ነው ጀህል እንግዲህ በሰፊው ማህበረሰብ ውስጥ አለ በዚህም የተነሳ በሰፊው ቢድዓዎች ተንሰራፍተው እናያቸዋለን ጀህል في العباده በአምልኮት ላይ ያላቸው በአቂዳ ላይ ያላቸው በሙዓመላ ላይ ያላቸው ምክንያቱም ቢድዓ በብዙ መልኩ ሊገባ ስለሚችል ማለት ነው ዒባዳም ላይ ይገባል አቂዳ ላይ ይገባል ሙዓመላ ላይ ይገባል حتى عقود ላይ ሊገባ ይችላል ጦላቅ ላይ ራሱ ሊገባ ይችላል ጦላቅን ቢድዒ የሆነ ነገር አለ ሶስቱን يعني ሚስቱን ሶስቱንም ባንድ ቃል ፈትቼሻለሁ የሚለው ንግግር ወይም ደግሞ ሐይዷ ላይ ያለሽ መፍታቱ እነዚህ ነገሮች ራሱ እነዚህ ጀህል ናቸው ጀህል ሙረከብ አለ በሲጥ ይሆናል ከተፈጥሮ ጀምሮ ያዘው ጀህል አለ እንዲሁ ደግሞ እውነት መስሎት በተቃራኒው ነገሩን ተረድቶ ያዘው ጀህል ሊኖር ይችላል ይሄ ሰፊ ትልቁን ርዕስ ያዘው ለቢድዓ መስፋፋት አንደኛው ጀህል ነው ሌሎች ምክንያቶችም ከመኖራቸው ጋር ያው ሌሎች ምክንያቶችም በጣም ብዙ ምክንያቶች አሉ ለቢድዓ መስፋፋት ምክንያት የሚሆኑ ሁለተኛው አው ሼኽ ከጠቀሱት ጋር ያይየተጠቀስ ኢትባዑ الهዋ ስሜትን መከተል ምናልባት አንዳንዶች ጅህልና ሳያጠቃቸው በግልጽ ቁርአን ሐዲስን ፈህም ያደረጉ የተረዱ لعلهم يغلبهم الهوى ስሜታቸው ሊያሸንፋቸውና ሊያታልላቸው ይችላል ይሄ ኢትባዑ الهዋ እንግዲህ አላህ በቁርአን ላይ በሰፊ የገለጸው ነገር ነው ፈራኢተ መን ይተኸዘ ኢላሁ هواه وأضله الله على علم حتى በነብዩ አለይሂ ሰላቱ ወሰለም ዘመን ድንጋይ የሚያመልኩ ሰዎች የተሻለ ድንጋይ በሚያገኝበት ጊዜ ድንጋዩን ቀይሮ ሌላ ድንጋይ ይይዝ ነበር ለአምልኮት ይባላል አሁንም ሃዋው ይሄ ስሜትን መከተል መልካም እየመሰለው ያንን ቢድዓ እንደ ጥሩ ነገር እንደ ጽድቅ ነገር አድርጎ በዛው ላይ ይኖርበታል ማለት ነው ያ ማለት የነብዩን አለይሂ ሰላቱ ወሰለም ፈለግ በትክክል ማስቀደም ሲገባው ነገር ግን ስሜቱ ምን ችግር አለው ብዙዎች የሚያነሱት ነገር ነው ከስሜት ጋር የሚመነጭ ነገር ነው ግን حرام መሆኑ ሲነገረው ትክክል እንዳልሆነ ከነብዩ እንዳልመጣ ከሱሐቦች እንዳልመጣ ሲነገረው አዎ ትክክል ነው ግን እምትላለች ብዙዎች አንድ የሚናገሩት ነገር አለ የሰዎች ንግግር ብዙ ሊያወሩ ይችላሉ ግን ከሚባለው በኋላ የሚመጣው ንግግር በደንብ አድምጥ ይላሉ ለአፍራሽ ቃል ነው ላኪን ከተባለ خلاص ያፈረሰው ነው ይሄ ኢትባዕ الهዋ ስሜቱ ነው እንደዚህ የሚገፋፋ وكذلك እዚሽ ጋር ቆይና ሌላ ሶስተኛ ሊጨምሩ ነው ምክንያት ቆይና እነዚህ እናብስላቸው እስኪ በደንብ እዚህ ተጃኮል ግባናል ሻገር ሃዋ የሚባለው ነገር ዩዕሚ ወይሲም ይላል ሃዋ ማለት ዩዕሚ عن الحق እውነትን አያሳይም ሃዋ ማለት ስሜትን መከተል የሚባለው ነገር ወይም ዝንባሌውን ወይ ልቦለዱን የሚባል ነገር አለ ምሳሌ ዩዕሚ عن الحق ይላሉ ዑለማው እውነትን ከማያት ያውረዋል ያደነቁረዋል አደገኛ በሽታ ማለት ሃዋ የሚባለው ነገር ነው
ጃህል የሚባለው ቅድም ተደረበም ተነጠለም ጃህል ነው። ሀዋ ታለ ግን አደጋ ነው። ጃህል አይደለም እኮ ሀዋ ማለት ዝንባሌውን መከተል ነው። የሚያውቀውን ሐቅ ትቶት ሲሄድ ተዛወዳ እንዳ ይወዓማ عليه ይላሉ። እውነቱ ይሰወረዋል፣ ደንቆሩ ይሆናል። ስለዚህ አሁን ላቀደረ الله علينا የምታውት ነው ጓደኞቻችን ናቸው በእውቀት ደረጃ ከተኛ ይሻላሉ የምንላቸው የሚገርም ነገር ሰበቡን ስታየው علم ማጣት አይደለም ሀዋ ነው። ያን ግን ያሳጣቸዋል ቆየት ይያለ ይላል አላህ ነግሩናል። ለማ አዛቀ الله قلوبهم የሚለው አንድን ሐቅ የሚያውቀውን ሐቅ ቶለት አልተቀበለ እንደው ለልክም ብሎ ይሁን ለማን ተማናንሸን ብሎ ይሁን ቆየት ታለ እውነት ያረግበታል። ስውር ይላል ተተሰወረ በኋላ መመለሻው ይርቃል ይላሉ። ይሄን ለመጨመር ነው። ኸይር ኢንሻአላህ። ያው ለቢድዓ መስፋፋት ወይም ደግሞ ሰዎች በቢድዓ ላይ እንዲቆዩ ከሚያደርጓቸው አበይት ነገሮች ጀህልና ኢትባኡል ሀዋ ነው፣ አለማወቅ። ያው እንግዲህ አለማወቅ ስንል ቅድም የተገለጸው ነገር አለ ጀህሉን በሲጥ ወጀህሉን ሙረከብ ማለት አሁን ማህበረሰባችን ላይ ያለው አለማወቅ በቃ ምስኪን ነው፣ ያለማወቅ ነው። ያ ማለት ማህበረሰባችን ስንል በማህበረሰባችን ውስጥም ሱናን በደንብ አድርገው የሚደግፉ ሱናን የሚያውቁ ዲኑን በትክክል የሚከተሉት እንዳሉ ሁሉ ልክ እንደዚህ በተቃራኒው ደግሞ ዳዕዋው ያልደረሳቸው ዳዕዋው ቢደርሳቸውም ደግሞ በተለያየ ምክንያት ቢድዓቸውን እንዳይለቁ የተለያዩ አካላት የተለያየ እንቅፋት ስለሚሆኑባቸው እንደዚህ ዲኑን በትክክል ያለ መረዳት ችግር አለ ማህበረሰባችን ላይ። የመቀበል ችግር የለበትም አልহামዱሊላህ። ልክ እንደዚሁ ስሜትን ማን ነው ጀህል ስንል ደግሞ ዓሊሞቹ ነው ዕውቀቱ ያላቸው ሐዲሱ ደርሷቸው አሁን ትላንትለታ ቢድዓ ውግዝ መሆኑን በቁርአን በሐዲስ በሰለፎች ቀውል በደንብ እየተነገረ ያን ሁሉ ይሄንን ሁሉ ሐዲስ እያወቁ ነገር ግን እነዚህን ሁሉ ሐዲሶች ከመጤፍ ሳይቆጥሩ ቸል ብለው የሚሄዱ አሉ፣ በቢድዓቸው ላይ የሚሄዱ። እነዚህ ሰዎች ደግሞ ስሜታቸውን መከተል ነው ተብሏል። እና ስሜትን መከተል አንዱ ራሱ ለቢድዓ መስፋፋት ሰበብ ነው ተብሏል። ስለዚህ አሁን ስሜትን መከተል ሲባል ኢንሻአላህ መሸይኽ ሰዎች ስሜታቸውን አሁን ከብዙ አንግል ይከተላሉ። ሐቁን ለምሳሌ እያወቁት አሁን ቅድም ሼኽ እንዳሉት ስሜትን መከተል ሐቅን አለማወቅ አይደለም ብለዋል። ስለዚህ ሐቅን ያውቁታል፣ ነገር ግን በቢድዓ ላይ ይቆያሉ። ወይ ክብርን ፈልገው ሊሆን ይችላል፣ ወይም ደግሞ ከስልጣናቸው እንትን እንዳይሉ ይችላል፣ ወይም ሐሜትን ፈርቶ ብቻ ብዙ ነገር አለ። እስኪ በዚህ ላይ የምትጨምሩበትን ኢንሻአላህ ቢስሚላሂር ረህማኒር ረሂም። ያው ወደ ስሜት የሚለው ላይ ኢንሻአላህ ያው ከመራመዴ በፊት ስለ ጀህል ላይ የተወሰኑ ነገሮች ኢንሻአላህ እንዲሁ ሁለት ልበልና ያው መሻይኾች ገልጸውታል አሳምረው ያው ዝም ያለው ኢንሻአላህ هذه بضاعتنا ትንሽ ቢዱዓ ነሽ እንትን ለማለት ነው። ምንድነው ጀህል አደጋ ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ይላሉ ان الله لا يقبض العلم انتزاعا ينتزعه من الناس ولكن يقبض العلم بقبض العلماء الله ከሰው ልጆች ዕውቀትን እንዲመንጭቁ አይወስድም፣ ነገር ግን ዕውቀትን የሚወስደው ዑለማዎችን በመውሰር ነው። ትልቅ ዑለማዎችን ዑለማኡ ረባኒ የሚባሉ አሉ፣ እነዛን በመውሰር ነው። حتى اذا لم يبقي عالما عند عالم እስከማ ያስቀር ድረስ ወደ استخذ الناس رؤوسا جهالا አላዋቂ የሆኑ ሰዎችን መሐይማን የሆኑ ሰዎችን እነሱን መሪ አድርገው ይዙና ፈተዋ ይሰጧቸዋል። ለነሱ ሰዎች ይጠየቃሉ። فسئلوا فافتوا بغير علم ያለ ዕውቀት በጅህልና ፈተዋ ይሰጧቸዋል። فضلوا واضلوا فضلوا انفسهم وفي روايه فيضلون ويضلون ራሳቸውን የሚያሳስታሉ ያጠማሉ፣ ሌላንም አካል ያጠማሉ ማለት ነው። ስለዚህ ይህ ጅህልና የሚባለው ነገር በጣም በሽታ ነው። ጅህልና የሚባለው በል አላሁ ሱብሓነሁ ወተዓላ ያለ ዕውቀት መስራት ያለ ዕውቀት መናገርን ከሽርክ በላይ አድርጎ ነው አላህ የቆጠረው። ሱረቱ አልአዕራፍ ቁል ኢነማ ሐረመ ረቢ ለፈዋሒሸ ማ ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ከዝቅተኛው ወደ ከፍተኛው እየጠቀሰ ሄደው። ስለዚህ ለሽርክም ለሁሉም ነገር ትልቁ መንስኤው ማን ነው? هو الجهل وأن تقولوا على الله ما لا تعلمون። ይህችን ከጨመርኩኝ ስለ ሀዋ ኢትባኡል ሀዋ የሚለው ስሜትን መከተል ትልቁ ነገር ስሜትን መከተል ማለት ምን ማለት ነው?
ፍላጎትን መከተል ማለት ነው። አንድ ሰው የሚፈልገውን ነገር መከተል ማለት ነው ትልቁ ነገር። ያ ፍላጎትን መከተል የሚለው ሀዋን መከተል የሚለው ነገር ሸሪዓን የማይገጥምና ከሸሪዓ ጋር የማይጣጣም ሆኖ ሲገኝ ወደ ጥመት ይወስዳል ማለት ነው። ለዚህም አላህ Subhanahu Wa Ta'ala ይላል فإن لم يستجيبوا لك فاعلم أنما يتبعون أهواءهم የምትላቸውን ነገር ካልሰሙና ካልተቀበሉ ስሜታቸውን ተከታይ መሆናቸውን ወቂላል። ስለዚህ ትልቁ ነገር ሐቅን እንዲከለክል የሚያደርገው ስሜትን መከተል ነው። ብዙ ሰው ሐቅን እንዳይከተል ወደ ቢድዓ የሚሄደው ስሜትን መከተል ነው፣ የነፍስያን ፍላጎት። ያው ሐዲሱ ነظርን ቢኖርበት ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ መንዳና ነፍሰሁ ብልጥ ሰው ብሎ ማለት ራሱን ሒሳብ ያደረገ ራሱ የተቆጣጠረ ነው። ወልዓጅዙ ወአሚለ ለማ ባዕድ الموت ወልዓጅዙ መን አትበዐ ነፍሰሁ ሐዋሃ ነፍስያው የምትፈልገውን ነገር ምን ያደረገ ነው እንዴት የሚያስከትል የሆነ ነው። በነፍስያው ፍላጎት በነፍስያው ፈረስ የሚጋለብና በዛ የሚመራ ሰው ነው ይላሉ። ስለዚህ ነፍስያን ማን ይሄ ልቦለድ መከተል ሐዋ መከተል ከባድ ነው። ያ ዳውዱ ኢና ጀዐልናከ ፊል አርዲ ኸሊፈተን ፊል አርዲ ፈሕኩም በይነ الناس بالحق ولا تتبع ሐዋ ስሜትን አትከተል ነው። ስሜትን መክተል ኢነ الذين يضلون عن سبيل الله لهم عذاب شديد بما نسوا يوم الحساب ከባድ የሆነ አደጋ አለ ማለት ነው። እና ሐቅን ማለት እንዲተው ቢድዓ ላይ እንዲሳፈር በቢድዓ ማማ ላይ እንዲንጠለጠል የሚያደርገው ኢትባዑል ሐዋ ነው። ማሻአላህ። እስኪ ሸኽ መርሐባ ቢስሚላሂር ረህማኒር ረሂም። ያው የቢድዓ መንስኤዎች መነሻዎች ወይም ምክንያቶች ያው እየተጠቀሱ ያለው በስፋት አንደኛው የመጀመሪያ የተጠቀሰው የጀህል መሀይምነት መስፋፋት ነው። መሀይምነት መስፋፋት ሰው የዲኑን የሚይዝበትን የዲኑን ምንጭ በትክክል አለማወቅ። መሀይምነት የሚስፋፋበት ምክንያት ደግሞ ብዙ አይነት ነው። አሁን ምሳሌ ዲናችንን የምንይዘው ከቁርአንና ከሐዲስ ነው ብለናል። መስተሩ ይታወቃል፣ ምንጩ ይታወቃል። ሰዎች ግን በተለያዩ ነገሮች ከትላልቅ ሰዎች ዓሊም ነን ከሚሉ ሰዎች የተለያዩ መጽሐፎች ተጽፈዋል። እነዛ የተለያዩ የተጻፉ መጽሐፎች በአረበኛ ነው የተጻፉት። በአረበኛ ተጽፈው እነዛን የሚያነቡ ሁሉ እነዛ ሰዎች እንደማይዋሹ ነው የሚታመንባቸው። ተዓሱብ የሚባለው ላይ ኢንሻአላህ ወደፊትም ይብራራል። ይሄ ምንድነው የሚያሳየው? የዲኑን ምንጭ የዲናችንን ምንጭ መነሻ የምንይዝበትን አለማወቅ። ይሄ አንዱ የቢድዓ መስፋፊያ ነው። አንዱ ለቢድዓ መስፋት ጀህል የምንለው አንዱ የጀህል መገለጫው ዲን ከየት እንደሚገኝ አለማወቅ ነው። ምክንያቱም እኛም ያው ብዙ ያሳለፍንበት ህይወት ስላለ በዚህ ዙሪያ ላይ በአረበኛ የተጻፈው ነገር በሙሉ ደሊል ነው የሚመስለን። እንደውም ከቁርአኑ ሐዲስን አናቀም። የምናቀው ማን ነው? ያንን በአረበኛ በመድ በመናምን ተጻጽፈው ኪታብ ነው ተብለው ቀርበው ያ ሁሉ ነው ሰው ነው ቃል አላህ ቃል ረሱላህ ከሚለው አላህ እንደሃለ ነብዩ ሰለላሁ ዐለይሂ ወሰለም እንደሃሉ ከሚለው ልክ ሰው በጣም ትኩረት ሰጥቶት እንደውም እንባውን የሚያነበው በዛ ኪታብ መስሎ ሸሪዓ መስሎ በተጻፈው ኪታብ ነው። ያ ራሱ አንዱ ጅህል ነው። ያንን መሰረት አድርጎ ሰው ደሊል መስሎት እዛ ላይ የተነበበው በሙሉ ደሊል መስሎት የመሀይምነት ተሰፍቶ በጣም ወደዚህ ዙሪያ ገብቷል። ሌላ ሁለተኛ ላይ የተጠቀሰ እዚህ አላህ Subhanahu Wa Ta'ala ምን ይላል? ወላ ቱጢዕ መን አግፈልና ቀልበሁ عن ذكرنا واتبع هواه وكان امره فرطا الى الله Subhanahu Wa Ta'ala እኛን ከማስታው ከኛ ዚክር ሲላነኛ ከቁርአን ከሐዲስ መዘናጋት ነው። ይዘነጋ ሰው ልቡ ከደረቀ ከዛ ከራቀ ቃል አላህ ቃል ረሱላህ ነው የአላህን ንግር የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም የኛ ይሄ ነው መሄጃችን መንገዳችን ይሄ ነው ካለ ልቡ ዘነጋ ማለት ነው። ቁርአንና ሐዲስን የራቀ ከሄደ ልቡ ዘንግቷል ረስቷል ማለት ነው። ከዛም ቀጥሎ አላህ Subhanahu Wa Ta'ala ምንድነው ያለው? ወተበዕ ሐዋሁ ልቦለዱን ስሜቱን ከሚከተልን ሰው አትታዘዛለ አትስማው ነው በቃ። አንድ ሰው ቃል አላህ እንደሃለ ነብዩ ሰለላሁ ዐለይሂ ወሰለም እንደሃሉ ብሎ በትክክል ያም ደግሞ ቢፈህም ሰለፍ ብለናል መሰረቱ ከምንጩ ከዛ አድርጎ በዛ አስተምሮ ሰዎችን ካልመራ ያው ቅድም እንደተባለው ወደ ስሜት እየጠራ ነው ያለው ማለት ነው። ለዚህም ስሜት ጀህል የሚባለው ከሚባለው አንዳንዱ ሳሌ ቁርአንን ያላግባቡ መጠምዘዝ አለ።
ሹብሃ መከተል የሚለው እዚህ ሌላ ርዕስ አለ ኢንሻአላህ እሱ ላይ እናየዋለን። ይሄ ሁሉ ጀህል ነው። ሰዎች አሁን ምሳሌ የቁርአኑን ተፍሲር በትክክል ከሰለፎች ካልተረዱት እነሱ የነገሯቸውን ይሰማሉ። ይሄ ማስረጃ ለዚህ ነው፣ ይሄ ማስረጃ ለዚህ ነው ብለው ይነግሯቸዋል። ጠቅላላ ያውላ ጀህል ነው። ሰው በጀህል ሲሞላ የነብዩ ሰለላሁ ዐለይሂ ወሰለም ሱና እየተረሳ መሐይምነት ቢድዓ እየተስፋፋ ይሄዳል። ስለዚህ አሁን ምንድነው ማለት ነው ለቢድዓ መስፋፋት እነዚህ ሁለቱ ዋና ምክንያት ከመሆናቸው ጋር በተለይ ኢትባኡል ሀዋ የሚለው ነገር ዳዕዋው በደንብ እየተነገረ ሐቁ በደንብ እየተነገረ ያለ ነገር ግን ሰዎች በተለያዩ ስሜት የፍላጎታቸውን ለማሟላት ሲሉ በዛ ተይዘውና ተሸብበው እውነትን መከተል ይከብዳቸዋል። ስለዚህ ኢትባኡል ሀዋ አንዱ በጣም ትልቅ ችግር ለምሳሌ ለዚህ ዳፋ ማረገው ሰይጣን ከአላህ ትእዛዝ የወጣው ለምንድን ነው? ኢትባኡል ሀዋ ነው። አና ኸይሩ ሚንሁ ከአደምን ይሻላለሁኝ እኔ እበልጣለሁ አለ አይደል? አላህ በላጩ ነው የሚያውቀው አላህ ሆኖ እያለ ነገር ግን አላህ ያዘዘውን ነገር ባለመቀበል የራሱን ፍላጎት በመከተል ኢላም القيامه ራሱን ጠሙ ህዝብን እያጠፉ ማለት ስሜቱን በመከተል ነው። የሰይጣን ራሱ ከመስመር መውጣት አንደኛው እሱ ነው። ስለዚህ በስሜትን ከመከተል ወጥቶ ሙሉ በሙሉ የቁርአንና የሐዲስ ታዛዥ መሆን ከቢድዓ ያድናል ማለት ነው። ኢንሻአላህ ተባረከላህ። ኢንሻአላህ ሌላው እንግዲህ ለቢድዓ መነሳትና ለቢድዓ መስፋፋት ምክንያት ተብሎ ከሚጠቀሱ ነገሮች ሁለቱን አንስተናል። ሌላ ሶስተኛ የምታነሱት ካለ እስኪ ኢንሻአላህ ሼክ። ናም ምን መሰላችሁ ይሄ እንግዲህ ኢትባኡል ሀዋ የሚባል በወንድሞች ገልጠውታል፣ ዘርዝረውታል፣ የተያያዘ ነው። ይሄ የተጠቀሰው የሀዋን ጉዳይ በየቦታው ሲታይ ሀዋ ነው። አንድን ሐቅ ሲነገር አሁን ለምሳሌ ይሄ ሀዋ የሚባለው ወደፊት ነው ሹብሃ የሚሆነው ለሌላው ሊሆን ይችላል። አሁን ምሳሌ ኸምር ሐራም ነው ሲባል ሐራምነቱን አውቆ ያልተቀበለው ለምንድን ነው? ስሜት ነው አይደለም? እንቢ ማለቱ ነው። ስሜቱ ስላየረ ነው። የተከለከሉ ነገሮች ሁሉ በስሜት ግፊት ሆኖ ነው። ስሜቱን ነፍሱን ተተቆጣጠረ ታሸነፈ ይፈጽመዋል ማለት ነው። ሀዋውን የራሱን ስሜት ታግሎ ጣለ ማለት ነው። በጣ ቁጥጥር ሲያረግ ነፍስያ መቼም ሲፈታተነው ሐቁ ይሄ ነው ለዛ ሐቅ ይጋፈጠዋል በሐቁ ይዞ ማለት ነው። ያን ነፍስያው የሚገፋንን ነገር አሁን የቃልቻው ሲከዲ አሁን የቃልቻ ላይ ለኔ በነፍስያ የተሸነፍኩበትን ነገር በሀዋ ምክንያት ለሌላው ግን ለጃሂሉ ሹብሃ ሊሆን ይችላል፣ እውነት መስሎ ይታየዋል። ያኛው ግን የተለመደ ነገር ነው እንጂ ያቃተው ነፍስያ ናት፣ ሀዋ ነው። ወአضله الله على علم ነው ያወቀው። ቅድም አካባቢውን ለመስል እና ወጀድና ማለት አባአና እኛ አባቶቻችንን በዙ ላይ አግኝተናል። ወአለም አሁንም ይሄ ቢድዓ ቀንቃይ በሙሉ ስታይ ያንን ያለፈው መሻይኽ እነሱ ገበበት እንገባል ይላል። እንዴት እነሱ ስትለው ይሃሁን እንግዲህ እነሱ አይቼዋለሁ ተነሱ ሰምቼዋለሁ ከነሱ አግኝቼዋለሁ ብሎ የሚጋፈጠው ነገር በግልጽ እየተነገረው እነዛ እንግዲህ ያለፉት አያገባንም። ይሄ በግልጽ እየተነገረው فعلم انه ما يتبعون اهواء ስሜትን ብቻ የሚከተሉ መሆናቸውን በማን ያማሃኘ በላይኞቹ። ስለዚህ አንዱ ለቢድዓ መስፋፋት ሰበው ተቅዲሙ አራኢ ሹይኽ ወሪጃል ነው ማለት ነው። ይሄን ስሜት ሀዋ ይሄ እንግዲህ በዛ ስሜቱ ጋር ሄዶ እዚህ